አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴት ወደዳችሁና የተከበራችሁ ቤተሰቦች ውድ ኢትዮጵያውያን የሀገሬ ልጆች በያላችሁበት ሰላምታ ይድረስልኝ እላለሁ። ሀባይቢ ሁላችሁንም ሰላም ብያለሁ። ይህ መልእክቴ እንግዲህ ያው ጠዋት ወደ ኤምባሲ እየሄድኩኝ ነው ብያችሁ ነግሬያችሁ ነበረ። ይህ መልእክቴ እንደኔ ፌስቡክ ላይ ፓስፖርታችሁን እየፈለጋችሁ ያላችሁ ጊዜያችሁን እያቃጠላችሁ ያላችሁ ልጆች ይህ መልእክቴ ለእናንተ ነው ሀቂቃተን ማለት ነው። ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። እኔ ለብዙ ወራት ፓስፖርቴን ፌስቡክ ላይ ስፈልግ ነበረ። ነገር ግን ስሜ አልወጣም ነበር በፌስቡክ ማለት ነው። በኋላ ሰውዬ የተሰጠው የጊዜ አዋጅ እያለቀ ስለሆነ ፓስፖርትሽን ምንድነው ችግሩ ታድሶ ያልመጣበት ሂጂና ጠይቂ ብሎኝ ዛሬ ወደ ኤምባሲ ጎራ ብዬ ነበረ። ቤተሰቦቼ ማለት ነው ፓስፖርቴ ታድሶ ከመጣ ቆይቷል። እድል ቀንቶኛል ማለት ነው። ዛሬ መጥቻለሁ ማለት ነው። እናንተም እንደኔ ፌስቡክ ላይ ስማችሁን እየተጠባበቃችሁ የምትገኙ ካላችሁ ምናልባት ሳታውቁት አልፎን ሊሆን ይችላልና እየመጣችሁ ኤምባሲ ቼክ አድርጉ ጠይቁላለሁኝ። ሀባይቦቼ ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ፣ ሼር፣ ላይክ አድርጉልኝ። ያው እየተመለስኩኝ ነው ሀባይቦቼ አልহামዱሊላህ። ትንሽ የምታስፈራው እዛ ሙስተሽፋ መሊክ ፋህድ አካባቢ ነው። እኔ በጣም ነው የምፈራው። ያው እየተመለስኩ ነው አሁን እንኳን እየዳንኩ ይመስለኛል ማለት ነው። ሀባይቦቼ እንግዲህ ያለኝ መረጃ ይሄ ነው። እናንተም እየሄዳችሁ ጠይቁ። ያው ካለመናገር ደጃዝማችነት ይቀራል ይባላል አይደለም? እኔ ጠይቄ ፓስፖርቴን ይዤ መጥቻለሁ። እናንተም እንዲቀናችሁ ተስፋ አደርጋለሁ ማለት ነው። ውድ ቤተሰቦቼ እየሄዳችሁ ጠይቁ ማለት ነው። ፌስቡክ ላይ አስሬ እውነት ብዙ ጓደኞች አላችሁ ፌስቡክ ላይ ከኔ ጋር ማለት ነው። እምንጽፍ ብዙ አይነት ኮሜንት እንጽፋለንና ስለዚህ እየሄዳችሁ ጠይቁ ነው የምለው። እውነት ለመናገር ጠይቁ፣ ኤምባሲ ሄዳችሁ ጠይቁ። ከዛ ይቀናችኋል፣ እንደኔ ታገኛላችሁ ብዬ ተስፋ አደርጋለሁ። ወላሂ እኔ በፌስቡክ እንትን አላለም፣ ስሜ አልተለቀቀም። ዝም ብዬ ሄጄ ጠየቅኩኝ። ያው እንደነገርኳችሁ ሰውዬ እንዳለኝ ያው ይዤ መጣሁ ማለት ነው። ሀባይቦቼ ውዶቼ ማሮቼ ማለት ነው።